ሁላችንም ዮሐንስ ራእይ ምዕራፍ 21ን እናውጣና ከዛ ነው የምንካፈለው። ዮሐንስ ራእይ ምዕራፍ 21 ከቁጥር 1 ጀምሮ እስከ 8 ድረስ በጌታ ስም አነበዋለሁ። አዲስ ሰማይና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱም ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁ። በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኞች ናቸውና ጻፍ አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጣለሁ። ድል የሚነሳ ይህንን ይወርሳል፣ አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል። ዳሩ ግን የሚፈሩና የማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኞችም የአስማተኞችም የጣዖት የሚያመልኩ የሐሰተኞችም ሁሉ ዕድላቸው በዲንና በእሳት በሚቃጠል ባህር ነው፣ ይኸውም ሁለተኛው ሞት ነው ይላል። ስለ ቃሉ እግዚአብሔር እንጸልያለን። እግዚአብሔር አምላካችን ሆይ ስለሰማነው ስለዚህ ቃል ተመስገን። ጌታ ሆይ መንፈስህን እንድሰጠን እንድታስተምረን ብዙ ጊዜ የሰማነው ቃል ነው። ጌታ ሆይ ግን ዛሬ ያንተን ድምፅ ሰምተን መሄድ እንዲሆንልን በኢየሱስ ስም እንለምናለን። ጌታ ሆይ ደካሞች ነን። ቃልህን ስንሰማ እግዚአብሔር ሆይ ላናስተውል እንችላለን። ጌታ ሆይ መንፈስህ ሲነግረን እንድንሰማ እግዚአብሔር ሆይ ልባችንን እንድትከፍት አይኖቻችን እንድትከፍት እግዚአብሔር ሆይ እኔም እንደሚገባ መናገር እንድችል እንድትረዳኝ በኢየሱስ ስም እንለምናለን። ጌታ ሆይ ይህ ደግሞ መጨረሻ ላይ ለአንተ ክብር እንዲሆን ጌታ ሆይ አንተ የሰጠንን ሕይወት መኖር እንድንችል እንዲሆን በኢየሱስ ስም ጸለይን፣ አሜን። በጣም ደስ የሚያሰኝ ክፍል ነው አይደለም? ምክንያቱም የምስራች ነው፣ መልካም ዜና ነው፣ ተስፋ ነው። ስለዚህ ደስ ይላል። በተለይ ቅዱሳን በብዙ መከራ ውስጥ እናልፋለን። እንግዲህ የእኛ ብቻ መከራ አይደለም። አስቡት ከአቤል ጀምሮ ያለውን መከራ፣ ቅዱሳን ያለፉበትን መከራ አስቡት። ስቃይ፣ ሞት ብዙ ነው። የራሳችን እንኳን እንዲህ ነው ብለን የምንዘረዝረው አይደለም። ስለዚህ በዚህ ክፍል ውስጥ የምናገኘው ነገር እጅግ ደስ የሚያሰኝ ነው። እዚህ ዮሐንስ ራእይ ውስጥ የቅዱሳንን ጩኸት ላሳያችሁ። አንድ ቦታ ላይ ምዕራፍ 6 ላይ ልክ አምስተኛው ማህተብ ሲፈታ ዮሐንስ ያየው ነው እና እንደዚህ ይላል። ራእይ ምዕራፍ 6 ቁጥር 9 ጀምሮ እስከ 11 ድረስ ነው። እኔ ተወሰነው ብቻ አነባለሁ። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም አሉ። ስለዚህ እስከ መቼ አትፈርድም? መቼ ነው የኛ እንደምትበቀለው? ኢማጅን ደማቸው ፈሷል በግፍ ምክንያት ለወንጌል ብለው ደማቸው ፈሷል። ግን እግዚአብሔር አልፈረደም። ቀላል አይደለም። ፔኑን አስቡት። እኛ እንኳን አንዳንዴ በኖርማል ላይፍ ራሱ አንፌር ነገር ሲሰራብን እንዴት ነው የሚያደርገው? እና ደማቸው ፈሶ ጸጥ ተብሏል። መሬት ከርኖታል። ምንም መልስ የለም። አምላካዊ መልስ የለም። ይጮሃሉ በእግዚአብሔር ፊት እስከ መቼ አትበቀልም ይላሉና ምን አላቸው እግዚአብሔር? መልሱ ይሄ ነው። ለእያንዳንዳቸውም ነጭ ልብስ ተሰጣቸው፣ እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች የባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። በጣም የሚገርም መልስ ነው። ገና የሚሞቱ አሉ፣ ገና እንደናንተ የሚገደሉ ወንድሞቻችሁ አሉና ቁጥሩ እስኪፈጸም ድረስ ትንሽ ጠብቁ ተብለው ነጭ ልብስ ተሰጣቸው፣ እረፉ ተባሉ ይላል። እና የሚያሳየው ምንድን ነው? ገና መከራው አለ ነው። ገና ወደፊት ኤክስፔክት የሚደረግ ደም ይፈሳል። ገና ቅዱሳን መከራ ይቀበላሉ። እግዚአብሔር ግን ቀን ያስቀምጠዋል እና እስከዛ ቀን ድረስ ታገሱ ተባሉ። ስለዚህ ምንድን ነው የሚያሳየን? እኛም እንጮሃለን። እንግዲህ በእኛም አቅም እኛም ሰፈር በምናደርግበት መጠን እግዚአብሔር ሆይ አትፈርድም ወይ ብለን እንጮሃለን። ይሄ እንግዲህ አልቲሜት የሆነውን ጩኸት ያሳያችሁ ለጌታ የተሰዉትን ቅዱሳን ነው። እና እግዚአብሔር ምንድን ነው መልሱ ለዚህ ጥያቄ? አምላካዊ መልስ ምንድን ነው? አሁን ዮሐንስ ራእይ 21 ላይ ያነበብነው ክፍል ይሄ ነው። የዘመናቱን ጥያቄ የሚመልሰው እንግዲህ እኛ ሰዎች ነን፣ ማየት አንችልም። ግን ማየት ብንችል እኔ እንረዳዋለን ብዬ አላሰብም። የዘመናትን ሁሉ ጩኸት የቅዱሳንን ለቅሶ እግዚአብሔር የሚመልስበት ክፍል ነው እና በቃ አልቲሜትሊ ሆፕ ያለበት ክፍል ነው። ሰው ተስፋ ከፈለገ እግዚአብሔር ራሱ የተናገረበት ቦታ ነው እና ይሄን ነው የምናየው። እንግዲህ ዮሐንስ በመጀመሪያ ያየው ምንድን ነው? ከዛ በፊት እንግዲህ 20 ምዕራፍ ጽፏል። 20 ምዕራፍ ብዙ ቪዥኖችን አይቷል። ልክ 21 ላይ ሲደርስ አዲስ ሰማይና አዲስ ምድርን አየው። ለምን? ፊተኛው ሰማይና ፊተኛይቱ ምድር አልፈዋል። ይሄ ምን ያስታውሳቸዋል? ይሄን ስትሰሙ አዲስ ሰማይና አዲስ ምድር አየው። የመጀመሪያዎቹ እነዚህ አሁን የምናያቸው
እግዚአብሔር አንዳንዴ እንደው እነዚህ ያልፋሉ ቃል ያልፍ የተባሉት ራሱ ውስጥ ጄኔሬሽን ሲያልፍ እንኳን ጸንተው የሚኖሩት እነዚህ አለፉ። ሰማይና ምድር አለፉ፣ አዲስ ሰማይና አዲስ ምድር አየሁ አለ። ስለዚህ መጽሐፍ ቅዱስ ውስጥ ይህንን ስናይ የትኛው ነው ትዝ የሚለን? ዘፍጥረት ምዕራፍ 1። ምክንያቱም ሲጀምር እግዚአብሔር ሰማይና ምድርን ፈጠረ አለ የሚለው። አሁንም እዚህ ጋር ሰማይና ምድርን አዲስ ሰማይና ምድር አየሁ ሲል ኦኬ፣ ይሄንን ክፍል ከዚህ ታውቀዋለሁ። ዘፍጥረት ሲጀመር እንደዛ ብሎ ነው የጀመረው መጽሐፉ። እግዚአብሔር ሲጀምር ሰማይና ምድርን ፈጠረ ነው የሚለው። ስለዚህ ምን እያለ ነው? በአጭር ቋንቋ ዮሐንስ ራእይ በጣም የሚገርመው አሁን እናየዋለን በዛሬው ክፍል ውስጥ እንደሌላው ክፍል እንደሌላው መጽሐፍ ቅዱስ ክፍል ጥቅስ ሲጠቅስ አይነግረንም። ለምሳሌ ሐዋርያ ጳውሎስ መጽሐፍ እንደሚል ይላል፣ ወይ ደግሞ እንዲህ ተብሎ እንደተጻፈ ይላል። ስለዚህ ኦኬ የተጻፈ ክፍል ነው የሆነ ቦታ ማለት ነው። ዮሐንስ ራእይ እንደዛ የሚል ፍንጭ አይሰጣችሁም። ዝም ብሎ ነው የሚያስገባው መልእክት ውስጥ ወይ ቪዥን ውስጥ ይገባል። ግን ኦልሬዲ መጽሐፍ ቅዱስን የሚያክሰው ከሆነ ትዝ ይለዋል። ይሄ ክሊክ ያደርግበታል። ኦኬ ይሄ ክፍል እኮ የሆነ ቦታ ላይ ያለ ነው። ስለዚህ ምን እያለን ነው? አዲስ ሰማይና አዲስ ምድር አየሁ ሲል ልክ እግዚአብሔር ዘፍጥረት ምዕራፍ 1 ላይ ሲፈጥር እንደነበረው ሰማይና ምድር እንደፈጠረው አዲስ ሰማይና አዲስ ምድር እግዚአብሔር ሊፈጥር ነው በመጀመሪያዎቹ አይነት፣ ግን ደግሞ ልዩ የሆነ። ስለዚህ ዘፍጥረት አዲሱ ዘፍጥረት ነው ማለት ነው። አሁን ራእይ ምዕራፍ 21 አዲሱ ዘፍጥረት ነው እንላለን። እንግዲህ እግዚአብሔር እዚህ ጋር ሲናገር መጀመሪያ ጊዜ አይደለም። አሁን እዚህ ጋር አዲስ ሰማይና አዲስ ምድር አየሁ ሲል ዮሐንስ ከዚህ በፊት እግዚአብሔር ያልሰጠው ተስፋ አይደለም። ኢሳይያስ 65ን ጊዜ ስታገኙ እንደው ዊኬንድ ላይ ራሱ ምን ላድርግ ስትሉ ኢሳይያስ 65ን አንብቡት። በጣም የሚገርም ክፍል ነው። ምዕራፍ 65 ቁጥር 17 ላይ እንደዚህ ይላል። እኔ እሷን ነው ማነበው። እነሆ አዲስ ሰማይና አዲስ ምድር እፈጥራለሁና። እግዚአብሔር ተስፋ ሰጥቷል። ኦልሬዲ አዲስ ሰማይና አዲስ ምድር እፈጥራለሁ፣ የቀደሙትም አይታሰቡም፣ ወደ ልብም አይገቡም። ስለዚህ እግዚአብሔር ገና በኢሳይያስ ዘመን ኦልሬዲ ሰማይና ምድር እፈጥራለሁ ብሎ ተስፋ ሰጥቷል። አሁን ዮሐንስ አየሁ የሚለው ይህንን ነው ማለት። ስለዚህ ዮሐንስ ምን እያለን ነው? ኢሳይያስ ላይ የምታውቁት ያ ክፍል የለም 65 17 እሱን ያየሁት እኔ በቪዥን ሲሆን እያለ ነው ማለት ነው። እንግዲህ እግዚአብሔር ይህን የተናገረበትን ኮንቴክስት ለዛ ነው ሄዳችሁ እዩት ያልኳችሁ። 65ን ጊዜ ስለሆናችሁ እዩት። በምን ኮንቴክስት ነው እግዚአብሔር የተናገረው? ይህንን አዲስ ሰማይና አዲስ ምድር እፈጥራለሁ ብሎ ተስፋ የሰጠው ለእስራኤል እግዚአብሔር ምን እየተናገረ እያለ ባለበት ነው። ምንድነው እዛ ክፍል የሚናገረው? ሁለት አይነት ግሩፖች አሉ በእግዚአብሔር ሕዝብ ውስጥ እንግዲህ በእስራኤል ውስጥ ማለት ነው። የመጀመሪያዎቹ ለእግዚአብሔር የማይታዘዙት ናቸው። በየኮረብታው በየተራራው ለጣዖት ሲያጥኑ የነበሩ ናቸው እና እነሱን ይወቅሳል። እነሱን እቀጣለሁ፣ እበቀላቸዋለሁ ይላል እግዚአብሔር። ከዛ ደግሞ ሁሉንም አላጠፋም ይላል። የተወሰኑ የተቀሩ ቅሬታዎች ደግሞ አሉኝ፣ አስቀራለሁ። እነሱን ግን እባርካለሁ፣ እነሱን ግን አስደስታለሁ፣ ለእነሱ ግን ፀሐይ ትወጣለች ያለ እግዚአብሔር መልካም ይናገራል። እና ሁለት ግሩፖች ታያላችሁ ሙሉ ምዕራፉ ላይ ማለት ነው። ስለዚህ ይህን የተናገረበት አሁን ቁጥር 17 የተናገረበት ቦታ ላይ ስለምን ሲናገር ነው? ስለ ቅሬታዎቹ ሲናገር ነው። ስለ ባሪያዎቼ ይላቸዋል። እነዚህ ቅሬታዎቼ ግን በአዲስ ሰማይና በአዲስ ምድር በምፈጥረው በዛ በአዲስ ሰማይና በአዲስ ምድር በዛ ውስጥ ደስ ይላቸዋል፣ ሪጆይስ ያደርጋሉ ይላል። እንግዲህ እንደምታውቁት የይሁዳ ምድር በባቢሎን ተማረከች አይደለ? ስለዚህ ብዙ መከራ አይተዋል። እነዛ ጠፉ በመሃል እነዚህ የማይታዘዙ የተባሉት ማለት ነው። የሚታዘዙት ግን ተመልሰው መጡ። ቅሬታ ሆነው ሁሉም አልመጡም። በዕዝራና በነህምያ የተወሰኑት መጥተዋል። ግን አዲስ ሰማይና አዲስ ምድር ውስጥ ነው የመጡት እነሱ አይደለም። ኢሳይያስ ላይ የተናገረው እግዚአብሔር ምንድን ነው? አዲስ ሰማይና አዲስ ምድር እፈጥራለሁ፣ እነዚህ ቅሬታዎቼ በዛ በአዲሱ ሰማይና በአዲስ ምድር ውስጥ ሪጆይስ ያደርጋሉ፣ እባርካቸዋለሁ። ኢቭን ቤት ይሰራሉ ይላል፣ ይተክላሉ ይላል፣ ወይን ይተክላሉ፣ በለስ ይተክላሉ፣ እንደ ድሯቸው እመልሳቸዋለሁ፣ እሰበስባቸዋለሁ ህዝቤን ይላል። ግን እንዳየነው ታሪኩን ስናጠና ግን ዝም ብለን እንደው የእውነት እግዚአብሔር በኢሳይያስ እንዲህ ተናግረዋል ተፈጸመላቸው ወይ እኒህ ሰዎች ብለን ብንከተል እዝራ ጋር ስንደርስ ይመስላል፣ ግን አልተፈጸመም። ተከትለን ደግሞ ስንሄድ አዲስ ኪዳን ውስጥ ስንገባ ደግሞ ስቲል በሮማ ቀኝ ግዝ ውስጥ ነው ያሉት። ከዛ ደግሞ ጭራሽ ሮማ ጋር ተጣሉና ፈረሰ፣ ቤተ መቅደሱም ተበተኑ። ከዛ መሰብሰብ ጀመሩ በታሪክ እንደምናየው። ታዲያ አሁንስ ተፈጸመ? አዲስ ሰማይና አዲስ ምድር ውስጥ ነው ያሉት አይደለም፣ የቀደሙት ናቸው። እነዚህ እኮ አይታሰቡም ብሏል እግዚአብሔር፣ ወደ ልብም አይገቡም አለ። ግን አሉ አሁንም። ታዲያ መቼ ነው የሚፈጸሙ? ይሄ ዮሐንስ ምን እያለ ነው? እግዚአብሔር የተናገረው ያኔ በኢሳይያስ የተናገረውን ትንቢት እኔ አየው፣ አሁን አዲስ ሰማይና አዲስ ምድር አየው ሲል አሃ እግዚአብሔር እፈጥራለሁ ያለውን አሁን ዮሐንስ እያየ ነው ማለት። ዮሐንስ የሚያየው አዲስ ሰማይና አዲስ ምድር በዚህ በራእይ የሚያየው ነገር ይሄኛው ምድር አይነት አይደለም አይደለ? ልዩ ነው፣ ከዚህ የተለየ ነው፣ ከዚህ ውጪ ነው። እግዚአብሔር በኢሳይያስ ለሕዝቡ ፈጽማል ያለውን ትንቢት የሚፈጽመው በአዲስ ሰማይና በአዲስ ምድር ነው። በዮሐንስ ምዕራፍ 21 ውስጥ ነው የሚፈጽመው እንጂ በዚህኛው ምድር ውስጥ አይደለም። በተለይ እዚህ ላይ እኔ አንድ ነገር ቆም ብዬ እንድታስቡ የምፈልገው ነገር ምንድን ነው? ኢሳይያስን፣ ኤርሚያስን፣ ሕዝቅኤልን ስታነቡ ሶስቱም ላይ በተደጋጋሚ ለእስራኤል የሰጠው ተስፋ አለ። እግዚአብሔር ስመልሳችሁ፣ ስሰበሰባችሁ፣ ስጠራችሁ እያለም ይናገረዋል። እንዲህ ታደርጋላችሁ፣ በተራራይ ላይ ትሰዋላችሁ እያለ እግዚአብሔር ብዙ ተስፋ ቃል ሶስቱ በተለይ መጽሐፍ ላይ በጣም አለ። እነዛ የት እንደተፈጸሙ ልብ ብላችሁ አስተውሉ። ሁሌ ስታነቡ እነዚህን ተስፋዎች ያዟቸውና አዲስ ኪዳንን ስታጠኑ የት ጋር እንደተፈጸሙ ይዋቸው። ምክንያቱም በጣም ኢምፖርታንት ነው። አብዛኞቹ የተፈጸሙት በዮሐንስ 21 ውስጥ ነው። በዮሐንስ ራእይ ምዕራፍ 21 ውስጥ ነው የምናየው። ወደታች እንወርድ እናየዋለን። ስለዚህ ያ የተነገረላት የእስራኤል ተስፋ የተፈጸመው መቼ ነው? በዮሐንስ ራእይ ምዕራፍ 21 በአዲሱ ሰማይና በአዲሱ ምድር እግዚአብሔር እንደተናገረው ማለት ነው።
እሺ እንግዲህ አሁን ኒው ክሪኤሽን ነው ብለናል። ኦልድ ክሪኤሽን አለ። ያለፈው የድሮ ክሪኤሽን መቼ ነው? ዘፍጥረት 1 ነው። እግዚአብሔር ሰማይና ምድር ፈጠረ። ይሄኛው የአሁኑ ክሪኤሽን ማለት ነው። ይሄኛው ደግሞ ኒው ክሪኤሽን ነው፣ አዲስ ፍጥረት ነው። ስለ ኒው ክሪኤሽን ስለ አዲስ ፍጥረት ስንሰማ እስቲ ትዝ የሚላችሁ ሌላ ምን አለ? የእግዚአብሔር ቃል የሚነግረን ይሄ የመጀመሪያው አይደለም አይደለ? ስለ ኒው ክሪኤሽን መጽሐፍ ቅዱስ በተለይ አዲስ ኪዳን የሚነግረን ቦታዎች አሉና ለምሳሌ ያህል በጣም ከዚህ ጋር የሚያያዙ አንድ ላንሳ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 16 እና 17 ላንሳ። እንደዚህ ይላል ሐዋርያው ጳውሎስ የሚናገረው ስለ አዲስ ፍጥረት። ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ስለዚህ አሁንም ሐዋርያው ጳውሎስ ምን እያለ ነው? አዲስ ክሪኤሽን ጀምሯል። አሮጌው እኮ አለፈ፣ ሁሉ በክርስቶስ ምን ሆኗል? አዲስ ሆኗል። ማንም በክርስቶስ ከሆነ ብቻ ነው አዲስ። ዲፍረንሱን ይዩት። ዮሐንስ ያየው ራእይ ሰማይና ምድር ሁሉ ታደሱ፣ ጭራሽ ዘሆል ዩኒቨርስ ነው አዲስ ክሪኤሽን ነው። ጳውሎስ ደግሞ የሚናገረው በክርስቶስ የሆነ ኢን ክራይስት የሆነ እሱ አዲስ ፍጥረት ነው። ስለዚህ አዲስ ፍጥረት መሆን ተጀምሯል ማለት ነው። መቼ የተጀመረው? በክርስቶስ ውስጥ በመሆን ነው የተጀመረው። በክርስቶስ የሆነን እኛ ያመንን አዲስ ፍጥረት ሆነናል። ግን ዮሐንስ ያየው ራእይ ግን ገና አልተፈጸመም። ሁሉ ግን ገና አዲስ ፍጥረት አልሆነም። እኛ አዲስ ፍጥረት በአሮጌ ፍጥረት ውስጥ ያለ ነው ማለት ነው። ምን ማለት ነው? በክርስቶስ ያሉ ሰዎች አዲስ ፍጥረት ሆኖ ሳለ ግን በአሮጌ ፍጥረት ውስጥ ያሉት። ስለዚህ ምን ይጠብቃሉ? አሮጌ ፍጥረት እስኪታደስ ይጠብቃሉ። ሁሉም አዲስ እስኪሆን ድረስ ማለት ነው። በክርስቶስ ያለው ነገር የድሮ ነው። አብሮ ከሚያልፉት ጋር ከነዚህ ጋር አብሮ ያልፋል። ሰማይና ምድር በሳት ሲያልፉ እሱም ያልፋል። የክርስቶስ ትንሣኤ የአዲስ ፍጥረት ጅማሬ ነው። ጌታ ልክ ከሞት ሲነሳ የለበሰው ስጋ ትዝ ይላቸዋል አይደለ? በተዘጋ በር ውስጥ ያልፋል። ደግሞ እንጀራ ሰጥቶት ደግሞ በልቷል ሉቃስ 24 ላይ እና አንዳንዶቹ ደግሞ ተጠራጠሩ ይላል። እሱ ነው አይደለም የሚለውን ደግሞ መልኩ ያስታውቃል። አዲስ ሌላ መልክ አልያዘም። የድሮ ኢየሱስ ነው። ስለዚህ የክርስቶስን ስጋ አስቡት። ከሞት ሲነሳ የነበረው ኒው ክሪኤሽን ነው። ካታጎሪ የላቸውም ምን አይነት እንደሆነ ራሱ አይደለ? መንፈስ ነው እንዳይሉት መንፈስ በእኔ እንደምታየው ስጋና ደም የለውም አላቸው። ማርኩ ሁሉ አለ የተወጋበት ስጋ ብቻ ነው እንዳይሉት በተዘጋ በር ይገባል። ምንድን ነው ካታጎሪ የላቸውም። ለምን? አዲስ ክሪኤሽን ነዋ። የድሮ ይሄ እዚህ ኦልድ ክሪኤሽን ውስጥ አይካተትም። ኢየሱስ የበኩር የመጀመሪያው ኒው ክሪኤሽን ኢየሱስ ነው። ከሞት በመነሳት የመጀመሪያው ኒው ክሪኤሽን እሱ ነው። እግዚአብሔር ምን አደረገ? በኋላ ሁሉ አዲስ ያደርግ እግዚአብሔር አስቧል። ኦልሬዲ ፕላን አለው እግዚአብሔር። ግን ቀድሞ ከዛ እንደ ቅምሻ ኢየሱስን ከሞት አስነስቶ ሰጠን። ኒው ክሪኤሽን ይሄን ይመስላል ብሎ የክርስቶስን ትንሣኤ ቅምሻ ነው። ፎርቴስት ይሉታል። ነገ ለሚበላው ድግስ ዛሬ ቅምሻ ነው። ስለዚህ የመጀመሪያው ፈርስት ፍሩት ኦር ይሄ በኩር የተባለው የመጀመሪያው የአዲስ ፍጥረት ጅማሬ ማን ነው? የኢየሱስ ክርስቶስ ትንሣኤ ነው። ከዛ እኛ በክርስቶስ ስናምን ኒው ክሪኤሽን ሆነን እኛም ግን እኛ ስጋችን አልቀይርም። እንደ ጌታ የትንሣኤ ስጋ አልሆነም ገና። ልባችን ግን ታደሰ። ውስጣችን ግን አዲስ ክሪኤሽን ሆነ። ኢቭን አይታችሁ ከሆነ ዓለማዊ ሰዎች ካታጎሪ የላቸውም ምን እንደሚፈርጁን። አስመሳዮችን ይሆናል ደግሞ አስመሳዮች ያለንም ላይክ እውነት ይቸገራሉ። እኛም ድሮ አይገባንም ነበር ምን እንደነበረ ራሱ። ምክንያቱም አዲስ ክሪኤሽን ነው። የለም እዚህ ዓለም ውስጥ የለም። ስለዚህ በኋላ እኛ ምን እንጠብቃለን? የስጋችንን ደግሞ መነሳት እንጠብቃለን። ያኔ ሙሉ ለሙሉ አዲስ ሆነን ማለት እኛ ብቻ አይደለም ጭራሽ ሰማይና ምድር ሁሉ አዲስ ይሆናል። ይሄ ነው ትልቁ ተስፋችን። ተስፋችንን በደንብ ማወቅ አለብን። ሐዋርያ ጳውሎስ ለኤፌሶን ሰዎች እንደሚጸልይላቸው የተጠራችሁበትን የክብር ተስፋ እንድታውቁ ጸልያለሁ። ተስፋችን ምንድን ነው? አንዳንዴ ተስፋችን ሚስፕሌስድ ሲሆን ሌላ ቦታ ሲሆን ህይወታችንም እንደዛው ይሆናል። እንደ ተስፋችን መጠን ነው የምንኖረው እና አሁን የምናየው ዛሬ ከዚህ ክፍል እውነተኛ ተስፋችንን ነው። ስለዚህ እግዚአብሔር ምንድን ነው የሚያደርገው? ሰማይና ምድርን ያድሳል ማለት ነው። አዲስ ይፈጥራል ማለት ነው። ያ ማለት ምን ማለት ነው? ሊተዋቸው አልፈለገም። እነዚህም ብዙ ጊዜ እኛ ስናስብ መጨረሻውን ዘመን ስናስብ በቃ ከጌታ ጋር እንሆናለን፣ ከኢየሱስ ጋር እንሆናለን ብቻ ነው የምናስበው። እውነት ነው። ትልቁ ነገር እሱ ነው። ግን አዲስ ሰማይና አዲስ ምድር እኮ ይሰራል። አዲስ ሰውነት እኮ ይኖረናል። ያለ ሰውነት እንድንሆን ጌታ አልፈለገም። አሁን ለምሳሌ እነ ጳውሎስ ያሉበትን ስቴት ብታስቡት ሄደው ከጌታ ጋር ናቸው ያሉት፣ ግን ስጋ የላቸውም፣ መንፈስ ናቸው ገና። ስለዚህ ይመኛሉ፣ የመጨረሻውን ዘመን ይጠብቃሉ። እነሱ ራሳቸው ማለት አልጨረሱም። ጌታ ጋር መሄድ አይደለም እኮ መጨረሻው የተሻለ ነው የሚለው ጳውሎስ። እዚህ ከምኖር ጌታ ጋር መሆን ይሻላል ይላል። ግን እዛም ሆነው እንዳየናቸው እነዚህ ቅዱሳን አትፈርድም ወይ ብለው ይጮሃሉ። እዛ ያሉት ራሱ ይጠብቃሉ። የትኛውን ጊዜ? እቺ መጨረሻውን መናያትን ሁሉ ነገር የሚታደስበትን ዘመን ይጠብቃሉ። ያ ነው ተስፋችን። አንዳንድ ጊዜ ክርስቲያኖች ወደ ጌታ መሄድ ብቻ ተስፋ ይመስላቸዋል። እሱ የተሻለ ነው እንጂ እሱ አይደለም መጨረሻው ተስፋ። የመጨረሻው ተስፋ እግዚአብሔር እንደተናገረው ሁሉን አዲስ ያደርግ በአዲስ ፍጥረት ውስጥ ከጌታ ጋር መኖር ነው። ልክ አዳምና ሔዋን በኤደን ገነት እንደነበሩት ከእግዚአብሔር ጋር ይኖሩ እንደነበረው በአዲስ ክሬሽን ውስጥ እኛም አዲስ ሆነን ከጌታ ጋር መኖር ነው። እሱ ነው ተስፋችን ማለት ነው። ስለዚህ ሌላም እንደዚሁ እንደ የቤት ስራ ይሆናል። ሮሜ 8 ከ18 እስከ 25 ያለውን እናንተ ጊዜ ሲኖር አንብቡት። ለምን? ስለ አዲሱ ፍጥረት ይናገራል። እግዚአብሔር እንዴት ይህንን ፍጥረት እንደሚያድስ በሮሜ መልእክት ምዕራፍ 8 ከ18 እስከ 25
እግዚአብሔር በዚህ ፍጥረቱ ላይ ተስፋ አልቆረጠም። ይህን ፍጥረቱን አልተወም። ለምንድን ነው ይሄን ያልኩት? በቃ እግዚአብሔር አንድ ይፈጥረዋል እነዚህ ከዛ ግን ያጠፋቸዋል የሚል ሀሳብ አንዳንዴ ውስጣችን አለ። እኛ ከእግዚአብሔር ጋር በሰማይ በሆነ ቦታ እንኖራለን፣ የሆነ ቫኪዩም ውስጥ ከእግዚአብሔር ጋር ብቻ እንኖራለን የሚል አንዳንድ ሳቢ ያለ ክርስቲያኖች ውስጥ ይሄ ኢስኬፕ ማድረግ እቺን ዓለም ኢስኬፕ አድርጎ መሄድ ግን እንደዛ አይደለም። እቺን ዓለም እግዚአብሔር ያድሳታል እንጂ በዚህ ዓለም ላይ እግዚአብሔር ዓላማውን አልተወም። ኦሪጂናል ሀሳቡን አልጣለም እግዚአብሔር። እኛም እንዲህ ልናስብ ይገባል፣ እግዚአብሔር ሀሳብ ስለሆነ ማለት ነው። ከዚህ በኋላ ምን ይለናል? እዛው ዮሐንስ ራእይ ምዕራፍ 21 ቁጥር 1 ላይ ባህርም ወደፊት የለም ይላል። ይሄ ቃል ግር ይላል። ምን እየነገረን ያለው? ኦኬ በአዲሱ ሰማይና ምድር ባህር የለም ነው ወይስ ባህር የለም አይደለም የሚለው? አክቹዋሊ ባህርም ወደፊት የለም ነው ቃሉ። የሚገርመው ኤግዛክትሊ አማርኛ ላይ ሲተረጉሙት እንዲቀል አድርገው ነው እንጂ ከታችም ስለ ሞት ሲናገር ቁጥር 4 ላይ ሞትም ከእንግዲህ ወዲህ አይሆንም ነው የሚለው አይደለ? ሊትራሊ ዘ ሴም ነው። በዛ ብትተረጉሙት ባህርም ከእንግዲህ ወዲህ አይሆንም ነው አክቹዋሊ። ልክ እንደ ሞት ማለት ነው። ሞትም አይሆንም፣ ባህርም አይሆንም፣ ለቅሶም ጩኸትም እነዚህ ሁሉ አይሆንም ይላል። ከነዚህ እኩል የሚፈረጃቸው እና ስለዚህ ጀስት ስለ ባህር እየነገረን አለም። የሆነ በአዲሱ ክሬሽን ባህር የሚባል ነገር የለም ሳይሆን ታዲያ ምንድን ነው? በተለይ ይሄ ምዕራፍ ሙሉን ብታዩት በጣም ምሳሌያዊ ነው። የኢየሩሳሌምን የአዲሱ ኢየሩሳሌምን ቁመቷን ይናገራል፣ መሰረቷን ይናገራል። ስለዚህ እየነገረን ያለው ፊዚካል የሆነ ዲስክሪፕሽን አይደለም፣ መንፈሳዊ ይዘት ነው ያለው፣ ትርጉም አለው። ስለዚህ ባህር ምንድን ነው? እንግዲህ አሁንም የምንመለሰው ዘፍጥረት ጋር ነው። ዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰማይና ምድርን ከፈጠረ በኋላ ቀጥሎ ምንድን የምናየው? ምድር ምን ነበረች? ባዶ ነበረች፣ አንዳችም አልነበረባትም። ጨለማን በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ ይላል። እንግዲህ ፍጥረት ሲጀመር ሰማይና ምድርን እግዚአብሔር ከፈጠረ በኋላ ውሃ ነው የምናገኘው። መጀመሪያ በቅደም ተከተል ስናይ ግን ሰማይና ምድር ፈጠረ ካለ በኋላ ውሃ ጀስት አለ፣ እግዚአብሔር መንፈስ ውሃው ላይ ሰፏል ይላል። እሺ ለምንድን ነው የተነገረን? ጥቅሙን እኔ እዛው ዘፍጥረት ምዕራፍ 1 ላይ ቁጥር 6 እና 7 እንደዚህ ይላል። እግዚአብሔርም በውኖች መካከል ጠፈር ይሁን፣ በውሃና በውሃ መካከል ይከፈል። እግዚአብሔርም ጠፈርን አደረገ፣ ከጠፈርም በታች ከጠፈርም በላይ ያሉትን ውኖች ለየ ይላል። ስለዚህ ምን አደረገ እግዚአብሔር? ልክ ቁጥር 6 ላይ ይሄ ያያችሁት ውሃ የለም ሞልቶ የነበረው ሁሉ ቦታ ውሃ ነበረ ድሮ ሲፈጠር እንደሚነግረን። እግዚአብሔር በውሃና በውሃ መካከል ይከፈል አለና ጠፈር ሰማይኛ የምንለው አሁን ወፎች የሚበሩበት የለም ወይ ደግሞ ፕሌኖች የሚሄዱበት እሱን ቦታ አዘጋጀ እግዚአብሔር። በውሃና በውሃ መካከል ይከፈል፣ ወደ ላይ ሌላ ውሃ አለ፣ ወደ ታች ሌላ ውሃ አለ ይላል። ለምን ይሄን አደረገ እግዚአብሔር? ወፎቹ መብረር ካለባቸው ስፔስ ያስፈልጋቸዋል አይደለ? ላይፍ ፍሎሪሽ እንዲያደርግ ህይወት እንዲቀጥል እግዚአብሔር ስፔስ አዘጋጀ በውሃና በውሃ መካከል። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበርና የእግዚአብሔር ቃል ሲወጣ ያደርጋል ሄዶ። ልክ መዝሙረ ዳዊት እንደሚነግረን በሰማያት በመንፈሱ ውበት አገኙ እንደሚለው በእግዚአብሔር የመፍጠር ስራ ውስጥ አክቲቭ ነበር መንፈስ ቅዱስ። ውሃን ይከፈል ሲል እግዚአብሔር ውሃን ይከፍላል። ስለዚህ እግዚአብሔር ቃል አለ፣ እግዚአብሔር መንፈስ አለ፣ እግዚአብሔር ራሱ አለ። ኦልሬዲ ስላሴ በተለየ መንገድ ተቀምጦ እናያለን። ግን ዋናው ዓላማ ምንድን ነው ላሳያችሁ የፈለኩት? ውሃ አሁን እዚህ ጋር ዮሐንስ ቢነግረን ባህር የለም አይደለም የሚለን፣ እዛው ዘፍጥረት ላይ ስንሄድ ግን ባህር አለ። እንደውም ሁሉ ባህር ነበረ። እግዚአብሔር ግን ቀስ እያለ እየከፈለ መጣ በመንፈሱ። ለምን? ላይፍ ፍሎሪሽ እንዲያደርግ። ያ ብቻ አይደለም። እዛው ዘፍጥረት ምዕራፍ 1 ቁጥር 9 እስከ 10 ድረስ እንደዚህ ይላል። እግዚአብሔርም ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብሱም ይገለጥ አለ። እንዲሁም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራው፣ የውሃ ማከማቻውንም ባህር አለው። አሁን ባህር የሚለው ስም ለመጀመሪያ ጊዜ እዚህ ጋር እናየዋለን። እግዚአብሔር መልካም እንደሆነ አየ። ስለዚህ መጀመሪያ ሲጀመር ዘፍጥረት ሁሉ ቦታ ውሃ ነበረ፣ ሁሉ ቦታ ጨለማ ነበረ። እግዚአብሔር ስለ ብርሃኑ ከታች ይናገራል። ግን ምን አደረገ እግዚአብሔር? የመክፈል ስራ ያደረገው መንፈስ ቅዱስ እንደ እግዚአብሔር ቃል መሰረት ውሃዎችን ይሰበስብ ነበረ። ውሃዎቹ ተሰበሰቡ። መጀመሪያ ሰማይ ተፈጠረ። ከዛ ደግሞ ምድር ላይ ቀሩት ደግሞ ውሃዎች ተሰበሰቡ፣ ምድር ወጣች። አይታችሁ ከሆነ ምድር ይፈጠር ሳይሆን የሚለው ምድሩ ይገለጥ ነው ያለው። የብሱ ይገለጥ አለ እኮ፣ ግን ውሃ ሸፍኖት ነበረ። ስለዚህ የብሱ ከተገለጠ በኋላ ምን አደረገ እግዚአብሔር? እዚያ ላይ ብታዩት ምን ፈጠረ ይላል? እጽዋትን ፈጠረ። ከዛ ማብቀል ጀመሩ። ያ ብቻ አይደለም፣ እንስሳቶች ወጡ ከምድር፣ ሰውንም ከምድር አፈር አበጀው። እንግዲህ ውሃው ካልተገለጠ ይሄ ሁሉ አይሆንም። ዘፍጥረት 1 ላይ የምታዩት ውሃው የእግዚአብሔር የፍጥረት ስራ ላይ የሚገዳደር ነገር ነበረ። እግዚአብሔር ግን መልክ እያስያዘው ጋይድ እያደረገ ፍጥረቱን ቀጠለ። ስለዚህ እንስሳት እንዲኖሩ፣ እጽዋት እንዲኖሩ፣ እንዲያፈሩም ሰውም እንዲፈጠር መሬት ያስፈልግ ነበረ። ውሃ መሰብሰብ ነበረበት። 2 ጊዜ እግዚአብሔር ውሃ ከፈለ ማለት ነው። አንዴ በሰማይ አንዴ በምድር። እንግዲህ ከዛ በኋላ ግን ባህር ተከልሎ እግዚአብሔር ከዚህ አትለፍ ብሎ አስቀመጠለት። ባለፈ ጊዜ ምን እንደሚሆን እናውቃለን። ብዙዎቻችን በራሳችንም ኤክስፔሪንስ አይተናል። ስለዚህ ያጠፋል አይደለ? ሲመጣ ያጠፋል። ኢቨን ራሱ መጽሐፍ ቅዱስ ላይ ባህር የሚለውን ሰርች አድርጋችሁ ዝም ብላችሁ አብዛኛው ጊዜ ባህር የጠቀሰው ከኔጌቲቭ አንጻር ነው። ባህር ወጀቡን፣ ማስፈራቱን፣ ማጥፋቱን እግዚአብሔር ደግሞ በውሃ ላይ ተራመደ ይላል መዝሙረ ዳዊት ላይ ለምሳሌ። እና የእግዚአብሔርን ፓወር ያሳያል በባህር ላይ። ባህር ክፉ ነገር ሆኖ የሚገለጸው ብዙ ጊዜ። ኢቨን ባህር ውስጥ ደግሞ ዘንዶች አሉ እግዚአብሔር የወጋቸው፣ ረዓብን ወጋ ይላል ለምሳሌ ኢሳያስ ላይ። እና ስለዚህ ባህር ኔጌቲቭ ሚኒንግ ነው ያለው በብሉይ ኪዳን። የክፉ ነገር መገኛ ነው፣ የሰዎች መጥፊያ ነው።
እግዚአብሔር ግን በዛ ላይ ሲገዛ ብዙ ጊዜ በብሉይ ኪዳን ሲያሳይ እናያለን። ስለዚህ እግዚአብሔር ሲፈጥር ምን አድርጓል? ባህርን ከፍሏል። ይሄ በጣም ኢምፖርታንት ነው። ከዚህ ሁሉ አሁን ካወራነው ነገር እግዚአብሔር ሲፈጥር ባህርን ከፍሏል። ለምን? ያኔ ብቻ ለም የከፈለው። ከዛ ዝም ብላችሁ ስታነቡ መጽሐፍ ቅዱስን ሌላም ቦታ ደግሞ ባህር ይከፍላል እግዚአብሔር። መቼ? እስራኤልን ሲፈጥር ማለት እስራኤልን ከግብፅ ሲያስወጣት ባህር ከፍሎ በየብስ አሻገራቸው ይላል። ያ ብቻ አይደለም፣ ዮርዳኖስን ከፍሎ ደግሞ እንደገና የመክፈሉን ነገር እግዚአብሔር ይቀጥላል። ፓተርን ነው። ስለዚህ ወደ ከነዓን እንዲገቡ እስራኤል ተብላ እንድትመሰረት ኔሽን እንዲሆን እግዚአብሔር ምን ያደርግ ነበረ? ባህርን ይከፍል ነበር። የመፍጠር ስራ በሰራ ቁጥር እግዚአብሔር ምን ያደርጋል? ውሃን ይከፍላል። እኛም ስንጠመቅ እንደውም ጴጥሮስ ያገናኘዋል ከዚህ ጋር። እግዚአብሔር ምን እንድናደርግ አደረገ? እንድንጠመቅ ትእዛዝ ሰጠን። ውሃ ውስጥ እንገባለን፣ እንወጣለን። የምን ምሳሌ ነው ይላል? የአዲስ ፍጥረትነት ምሳሌ ነው። ከክርስቶስ ጋር ተባብሬ ያለው አዲስ ሰው ሆኛለሁ እንላለን። ይሄ ውሃ የመከፈሉ ነገር የእግዚአብሔርን የመፍጠር ስራ ያሳያል። ስለዚህ ባጭሩ እግዚአብሔር ሲፈጥር ባህር ይከፍላል። ባህር ደግሞ ምንድነው ትርጉሙ? ኔጌቲቭ ሚኒንግ ነው ያለው። በተለይ ዮሐንስ ራእይ ውስጥ በተለይ ብታዩት ከባህር ውስጥ ናቸው እነዛ ቢስቶች የወጡት፣ እነዛ አውሬዎች የወጡት። ሐሰተኛው ክርስቶስ የወጣው ከባህር ነው። ምዕራፍ 13 ላይ ብታዩት ባህር ሙታን ሰጠች ይላል። ባህር የሙታን መገኛ፣ የአውሬዎች መፍለቂያ ሆኖ ነው የተቀመጠው እንጂ ፖዚቲቭ ሚኒንግ የለውም። ስለዚህ ዮሐንስ ይሄን ሁሉ ከነገረን በኋላ እንግዲህ መጽሐፍ ቅዱስ ተጽፎ ዮሐንስ ራእይ መዝጊያው ነው አይደለ? መጨረሻው ነው። ስለዚህ መጽሐፍ ቅዱስን ያነበበ ሰውና ይሄን ሁሉ ታሪክ የሚያውቅ ሰው ራእይ 21 ጋር ሲደርስ ይገባዋል ዮሐንስ ምን እያለ እንደሆነ። ባህር ከእንግዲህ ወዲህ የለም ሲል በቃ ከዚህ በኋላ ባህር የለም ነው። ይሄ ስለ መዋኛው አይደለም ያወራል። ስለዚህ ምን እየነገረን ነው? ከዚህ በኋላ መከራ የለም፣ ከዚህ በኋላ ኬዎስ የለም፣ ከዚህ በኋላ የክፋት መፍለቂያ፣ የሙታን መሰብሰቢያ ያ ባህር የለም። የዘፍጥረቱ አንድ ባህር የለም። የእግዚአብሔር አሁን ኒው ክሬሽን ይለያል። የኦልድ ክሬሽኑ እግዚአብሔር እየከፈለ ነው ውሃን የሰራው። የእግዚአብሔር መፍጠር ባህርን መክፈል ነበር የሚያያይዘው። አሁን ግን በኒው ክሬሽን ግን እግዚአብሔር ባህር የሚከፍለውን ባህር የለም። ሁሉም ሜዳ ነው በምሳሌ አነጋገር ማለት። ስለዚህ የዘመናትን ጭንቀት፣ የዘመናትን ነውጥ፣ የዘመናትን ክፋት እግዚአብሔር ይመልሳል ሚሊዮን ያሳያል። ባህር የለም በአዲሱ ሰማይና ምድር ሁሉም መሬት ነው። በጣም የሚገርማችሁ እዚህ ላይ ዮሐንስ ራእይ ምዕራፍ 20 ላይ ልክ ሲያልቅ ምዕራፍ 20 ቁጥር 10 ላይ እንደዚህ ይላል፣ ሞትና ሲኦል በእሳት ባህር ውስጥ ተጣሉ፣ ይህም የእሳት ባህር ሁለተኛው ሞት ነው ይላል። በሕይወትም መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ብሎ ጨርሶ ነው ቁጥር 1 ላይ ባህር አላየሁም የሚለው እና ሌላ ባህር ታያላችሁ እዚህ ላይ ማለት ነው። ኦልሬዲ ምዕራፍ 20 ቁጥር 14 እና 15 ነው ያነበብኩት። እዚህኛው አዲሱ ሰማይና አዲሱ ምድር ባህር የለም። ደግሞ ሌላ ባህር ደግሞ ይጠቅሳል ዮሐንስ። ምን አይነት ባህር ነው? የእሳት ባህር። እሱ ደግሞ ሙሉ ባህር ነው ግን እሳት ነው። እዛ ደግሞ መሬት የለም፣ ማረፊያ የለም፣ ሁሉ ባህር ነው። ምንድን ነው የሚያሳየን? አይረን የሚሉት ምንድን ነው ሀሳቡ? በአዲስ ሰማይና በአዲስ ምድር ኬዎስ የለም፣ ነውጥ የለም፣ ሁሉ መሬት ነው፣ ሁሉ መልካም ነው። የኃጢአተኞች መገኛ የእነሱ ደግሞ ዴስቲኒያቸው ጥፋታቸው ደግሞ ሁሉ ቦታ ባህር ነው፣ ለዛውም የእሳት ባህር ነው። ታዩታላችሁ እንዴት እንደሚያነጻጽረው ማለት ነው። 20 ሲጨርስና 21 ሲጀምር ማለት ነው። ከዚህ በኋላ ይቀጥልና ስለ ቅድስቲቱ ከተማ ስለ አዲሱ ኢየሩሳሌም ይነግረናል። ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይላል። እችኛዋ ኢየሩሳሌም አዲሱ ኢየሩሳሌም የምንላት ማናት? ሐዋርያ ጳውሎስ በገላትያ ምዕራፍ 4 ላይ ከቁጥር 24 እስከ 31 በምሳሌ ያስቀምጣታል። አጋርና ሳራን ያነጻጸረ የኛ እናት በሰማይ ያለችው እቺ ኢየሩሳሌም ናት ይላታል። እሷን ነው እዚህ ጋርም ተመሳሳይ ስለሆነ ዮሐንስ ራእይ ላይ መጥቶ አየኋት የሚለው እቺ የዳዊት ከተማ ተብላ የምትታወቀው በብሉይ ኪዳን የእግዚአብሔር ቤተ መቅደስ መገኛ የነበረችው እቺ ግን አዲስቷ ኢየሩሳሌም ናት። ልክ እንደ አዲስ ሰማይና እንደ አዲስ ምድር እቺኛዋ ኢየሩሳሌም አዲስ ናት። ምንድነው የምትወክለው? እቺ ኢየሩሳሌም ከተማ ናት። የእውነት እንግዲህ እስካሁን እንዳየነው ይሄ ምዕራፍ በሙሉ ብታዩት አብዛኛው ምሳሌ ነው። ስለዚህ ኢየሩሳሌም ሲል ከተማን ጠብቀው ከሰማይ የሚወርድ ከተማ ሳይሆን አሁን ምሳሌ ነው። ምንድነው የሚወክለው? የክርስቶስን አካል ነው የሚወክለው። ቤተ ክርስቲያንን ነው የሚወክለው። በዘመናት የአሁኑን የአዲስ ኪዳን ብቻ ሳይሆን ከጥንት ጀምሮ በብሉይ ኪዳን የነበሩትን ቅዱሳን ሁሉ የመሲሁ ዘር የሚባሉትን ማለት እነሱ በሙሉ አንድ ላይ ሆነው አዲሲቱ ኢየሩሳሌም ተብለው ተወክለው እናያለን። ስለዚህ ከሰማይ የምትወርደው ማናት? ቅዱሳን ናቸው፣ የእግዚአብሔር ሕዝብ ናቸው። ይህንን ለምሳሌ ኢሳያስ ላይ ብንሄድ ትንቢተ ኢሳያስ ላይ ተመልሰን 62 ላይ ብንሄድ አሁን ከቁጥር 1 እስከ 2 ያለውን እንደዚህ ይላል። አንዷን ብቻ ነው ማነበው እኔ። የእግዚአብሔር አፍ በሚጠራ በአዲሱ ስም ትጠሪያለሽ። እችኛዋ የድሮ ኢየሩሳሌም ከዚህ በኋላ የድሮ ስም ሳይሆን የሚሆንልሽ አዲስ ስም ይሆንሻል፣ እግዚአብሔር በዛ ይጠራሻል ብሎ ተስፋ ሰጥቷል። ስለዚህ ምን ላሳያችሁ ነው? ያቺ የተነገረላት ኢየሩሳሌም መቼ የተፈጸመላት? ይሄ ልክ መጀመሪያ እንደጠየቅ ነው እግዚአብሔር ለሕዝቡ የገባውን ተስፋ መቼ የፈጸመው ስንል ይኸው ዮሐንስ ራእይ 21 ይሄ ነው እያለን ነው። ኦልሬዲ በኢሳያስ እግዚአብሔር ምን ብሏል? አንቺ ኢየሩሳሌም ከዚህ በኋላ በአዲስ ስም እግዚአብሔር ይጠራሻል አላት። ከዛ በኋላ ምንም አናይም። ልክ ዮሐንስ ራእይ ላይ ስንደርስ አዲስ ኢየሩሳሌም አየሁ ሲል እግዚአብሔር ያን የተናገራት ተስፋ ተፈጸመላት ነው። ስለዚህ ምንድን ነው አሁንም ማሳያችሁ ለእስራኤል የተነገረ
ለኢየሩሳሌም የተነገረ አብዛኛው የተስፋ ቃል የተፈጸመው በአዲሱ ክሬሽን ውስጥ ነው። በአዲሱ ክሬሽን ውስጥ ነው። ስለዚህ ይሄኛውም ሌላኛው ነው። በአዲስ ስም ትጠሪያለች ተባለች፣ በአዲስ ስም ተጠራች፣ አዲሱ ኢየሩሳሌም ተብላ እናያለን። ሌላ ደግሞ እዚህ ላይ ማስተዋል ያለብን ምንድን ነው? ከሰማይ ስትወርድ አየ የሚለው ነገር ምንድን ነው የሚያመለክተው? ለምንድን ነው እዚሁ አየኋት ያለው? ዞር ስል አየኋት ወይ ደግሞ በአዲሱ ሰማይና ምድር ውስጥ አየኋት ሳይሆን የሚለው ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ከሰማይ የእግዚአብሔር መንግስት ስትመጣ፣ የእግዚአብሔር ከተማ ስትመጣ ምን ይወክላል? ምን ያሳያል? ጌታ ያስተማረን ጸሎት አለ ሁሌ የምንጸልየው አባታችን ሆይ በሰማያት የምትኖር ብለን ስምህ ይቀደስ፣ መንግስትህ ትምጣ እና የእግዚአብሔር መንግስት የምትመጣ ናት። አይ ቲንክ የሆነ ጊዜ ረጅም ጊዜ ባይብል ስተዲ ላይ ሰዓት ወስደን አይተናል። የእግዚአብሔር መንግስት የምትመጣ ናት እንጂ እኛ የምንሄድባት በዋናነት አይደለችም፣ በመጨረሻ ነው። አሁን ጌታ ካልመጣና ከሞትን ወደ ጌታ እንሄዳለን፣ ወደ እግዚአብሔር መንግስት እንሄዳለን። ግን መጨረሻ ግን የእግዚአብሔር መንግስት ትመጣለች። መጨረሻ ላይ ግን እኛ አይደለም የምንሄደው፣ የእግዚአብሔር መንግስት የምትመጣው። እስከዛ ድረስ ግን እኛ እንሄዳለን። ስለዚህ የእግዚአብሔር መንግስት የምትመጣ ናት። ለምን መምጣቷ ሲግኒፊካንት ሆነ? ሲጀመር ዘፍጥረት ላይ እግዚአብሔር ሰውን ሲፈጥር እንግዲህ ይህን አልደግም ብዙ ጊዜ ስላነሳሁት እግዚአብሔር በኤደን ውስጥ ገነትን ተከለ ነው የሚለው። ስለዚህ የእግዚአብሔር መገኛ የእግዚአብሔር ማደሪያ ነው። ከዛም በኋላ ደግሞ እግዚአብሔር ቤተ መቅደሱን ሲሰራ ዘጸአት 25 ላይ ሙሴ ምን ብሎ አዘዘው? በመካከላችሁ አድር ዘንድ መቅደስን ይስሩልኝ። እግዚአብሔር ምን ይፈልጋል ማለት ነው? በህዝቡ መካከል ማደር። ስለዚህ የእግዚአብሔር ዓላማ ነው። ከጅምሩ ከዘፍጥረት ጀምሮ በህዝቡ መካከል እግዚአብሔር ምን ማለት ይፈልጋል? ማደር ይፈልጋል። በእስራኤልም ታሪክ የምናየው ነው። በህዝቡ መካከል በመቅደስ ማደር ይፈልጋል። አሁንም መንግስቱ ብትላለች በእኛ መካከል ትመጣለች። ስለዚህ ለሴም ቲንግ ነው የምናየው። እግዚአብሔር በህዝቡ መካከል መሆን ይፈልጋል። እኛ ሳይሆን ወደ እግዚአብሔር የምንሄደው፣ እግዚአብሔር ወደ እኛ የሚመጣው። ይሄ ነው ዋና ሀሳብ። ኢየሩሳሌም መምጣት የሚያሳየው ይህንን ነው። ክርስቶስም ወደ እኛ ላይ የመጣው እኛ ወደ እሱ አልሄድንም። ጌታ ስጋ ለብሶ ሰው ሆኖ በእኛ መካከል አደረ። ስለዚህ የእግዚአብሔር መንግስት አሁን መጨረሻ ላይም እንደዚሁ ወደ እኛ ትመጣለች። ልክ እንደ ምን ሆና እንደተዘጋጀች ሙሽራ። እንግዲህ ሰርግ፣ እኔ ትላንት ሰርግ ላይ ነበርኩኝ እና በጣም እየገረመኝ ነበር እያየሁ። ለምን ሁላችንም አውቃለን፣ ሰርግ ላይ ተገኝተናል። ሙሽሪት ምን ያህል እንደምትዘጋጅ እና ባትዘጋጅ እና ባሏ ቢመጣ ወይ ሙሽራው ቢመጣ ምን ያህል እንደሚያሳፍር አስቡት። በጣም ሼም ነው አይደለ? ስለዚህ እንደዛ ነው የኛም ህይወት። ቤተክርስቲያን ነው የሚወክለው ብለናል። ይሄ አዲሱ ኢየሩሳሌም ቤተክርስቲያን ናት፣ ከተማ አይደለችም። ስለዚህ የኛ ህይወት ነው። ጌታ ቢመጣ ሙሽራው ቢመጣ ሳንዘጋጅ እናፍራለን፣ እንደነግጣለን። እንዘጋጅ ብንልም አንችልም። ስለዚህ እቺ ኢየሩሳሌም እንደተሸለመች ሙሽራ ሆና ተዘጋጅታ ከሰማይ ወረደች። እኛስ እንደዚህ ዝግጁ መሆናችንን እንድንጠይቅ ነው የሚያደርገን። ህይወታችን እንደዚህ ሬዲ ነው ለጌታ? በዮሐንስ ራእይ ውስጥ እቺ ሙሽራ የተዘጋጀችው በምንድን ነው ብትሉ፣ ተኳኩል አይደለም፣ በመከራ ውስጥ የተዘጋጀችው። ቅዱሳን ያለፉበት ያ ሁሉ ዋጋ መክፈል ነው ያዘጋጃት። ታማኝ ምስክር አደረጋት ለክርስቶስ። እንዴት ነው የምዘጋጀው እኔስ ለጌታ ለሚለው መልሱ ዮሐንስ ራእይ ላይ በመከራ ነው። በመከራ ውስጥ በመታመን ነው ሰው ለጌታ የሚዘጋጀው፣ ሌላ መንገድ የለውም። ስለዚህ ልክ እንደዚች ሙሽራ እኛንም ጌታ ኤክስፔክት ያደርገናል እንድንዘጋጅ፣ ለጌታ መምጣት ሬዲ እንድንሆን። ጊዜ ይወስድብናል እንጂ ኢሳያስ ላይ ይህንን ይናገራል። ኢሳያስ ምዕራፍ 62 መጀመሪያ አይተነዋል። እዛው ላይ ከ1 እስከ 5 ብትሄዱ እስራኤልን እንደ ሙሽራ ይስላታል። መጨረሻውን ላንብበው። ጎልማሳም ድንጊቱን እንደሚያገባ እንዲሁ ልጆችሽ ያገቡሻል ይልና ሙሽራም በሙሽራይቱ ደስ እንደሚለው እንዲሁ አምላክሽ በአንቺ ደስ ይለዋል። ለማን የተነገረው? ለኢየሩሳሌም። መቼ ተፈጸመ? በዮሐንስ ራእይ ምዕራፍ 21። በጣም ኢምፖርታንት ነው። ለእስራኤል የተነገረው ተስፋ በሙሉ የተፈጸመላት በዮሐንስ 21 ውስጥ ነው። ለምን? በአዲሱ ክሬሽን ውስጥ ነው የተነገረላት ተስፋ። አሁን እንደምናየው ይኸው አምላክሽ በአንቺ ደስ ይለዋል ተብሏል። መቼ ደስ አለው? አሁን ይኸው ከእግዚአብሔር ዘንድ እንደተሸለመ ሙሽራ ሆና ስትወርድ አየሁ ይላል። ሌላም ብዙ ጥቅሶች አሉ። ኢሳያስ 25 ላይ እግዚአብሔር ድግስ እንዳዘጋጀ ይናገራል። ማቴዎስ 22 ላይ ታላቅ ድግስ እንዳዘጋጀ እግዚአብሔር ይናገራል። ይህ ሁሉ መቼ የሚፈጸመው? መጨረሻ ኢየሩሳሌም ስትመጣ። ከዛ ቁጥር 3 ላይ ታላቅም ድምፅ በሰማይ እነሆ እግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እሱም ራሱ አምላካቸው ይሆናል። አሁን ያለው ምንድን ነው የተነገረው? እግዚአብሔር በሕዝቡ መካከል ያድራል። ጊዜ ወስዳችሁ አስቡት። ምን ማለት ነው? እግዚአብሔር በእኛ መካከል ያድራል ማለት ቀላል ነገር አይደለም። ሌላ ምን እንፈልጋለን? ሪል እንደ ክርስቲያን በቃ እግዚአብሔር በእኛ መካከል ካደረ፣ በእሱ ፕሬዘንስ ውስጥ ከሆነ ይሄ በጣም ኪ ፖይንት ነው። ይሄን አዲሱን ክሬሽን በጣም ውብ የሚያደርገው የእግዚአብሔር መኖር ነው። የእግዚአብሔር ከኛ ጋር መሆን፣ ለዛውም በአካል በፕሬዘንሱ አሁን እንደምናየው አለ። ከዚህ ባለፈ ይሄ ነው የሚያጽናና። እሱ አምላክ ይሆናቸዋል፣ እነሱም ህዝቡ ይሆናሉ። ቁጥር 4 ላይ እንባዎችን ከዓይናቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ጩኸትም ቢሆን ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና። የቀደመው ሲስተም አልፏል። አሁን ይሄ የምናየው ከአዲስ ከቀደሙት ሰማይና ምድር ጋር አብሮ አንድ ላይ ሲስተሙ ያልፋል። ስለዚህ ኦል ዚስ ቲንግስ የለም። አሁን እንዳልነው ለጊዜው አለ፣ እግዚአብሔር ፈቅዷል። ሞት አለ፣ ጭንቀት አለ፣ ጩኸት አለ፣ ሐዘን አለ፣ ግን ለተወሰነ ጊዜ ነው። ይሄንን ልባችን ውስጥ እግዚአብሔር እንዲያስቀምጥልን መጸለይም አለብን። ለምን አንዳንዴ በዚህ በሚያልፍ ሁኔታ ውስጥ ስንገባ
በቃ ማያልፍ እየመሰለን የራሳችንን አክሽን እንወስዳለን። የቀደመው ያልፋል፣ የቀደመው ስርዓት ያልፋል፣ ከእንግዲህ ወዲህ አይሆንም እንደሚለው ማለት ነው። የመጀመሪያው የቅዱሳን ጠላት ምንድን ነው? ሞትና ኃጢአት ነው። ኃጢአትን በክርስቶስ ደም እግዚአብሔር መለሰው። የኃጢአታችን ጥያቄ ተመልሷል። አሁን እኛ የለብንም። እሱ የቀረው ምንድን ነው? ሞት ነው። መጨረሻ ላይ እዚህ ጋር የሚያሳየን እግዚአብሔር የሚመልሰው ነገር የሞትን ጥያቄ ነው። እዚህ ጋር ላይ አንድ ነገር ለመናገር መቼ ነው የሚሆነው? አሁን አይደለም። ይህን ነው አንዳንዴ ሚስ የምናደርገው። ለምን እግዚአብሔር መቼ ምን እንደሚሰራ ማወቅ ጥሩ ነው። ይሄንን የሚሰራው አሁን ሞት ይቀራል፣ ጩኸት፣ ሐዘን፣ ለቅሶ ተብሏል። መቼ ነው? በአዲሱ ሰማይና በአዲሱ ምድር ነው፣ በአሮጌው አይደለም። ለምን አንዳንድ ሰዎች ምን ብለው ይሰብኩናል? ሞት የለም፣ መከራ የለም፣ ጭንቀት የለም፣ በቃ አምነህ የለ እንዴ ጌታን ተቀብለህ የለ እንዴ አማኝ ከሆንክ ሊኖር አይገባም ይላሉ። እንዴ ዮሐንስ ራዕይ 21 ላይ እኮ በአዲስ ሰማይና በአዲስ ምድር ውስጥ ነው የለም ያለው እንጂ በዚህ በአሮጌ ውስጥ አይደለም። በአሮጌ ውስጥ ኤክስፔክት እንዳናደርግና ዲስከሬጅ እንዳንሆን ነው። በዚህኛው ውስጥ ሞት አለ፣ በዚህኛው ውስጥ ሐዘን አለ፣ በዚህኛው ውስጥ መከራ አለ ለተወሰነ ጊዜ። ስለዚህ ቦታውን ማወቅ አለብን። እግዚአብሔር የተናገረው መቼ ነው የሚሆነው? በመጨረሻው በአዲሱ ክሬሽን ውስጥ ነው ይሄ ሁሉ የሚሆንልን። ተስፋችን ይሄ ነው። ተስፋችን በዚህ ምድር አይደለም። ጳውሎስ እኮ ብሏል፣ በዚህ ምድር ቢሆን ጌታን ተስፋ ያደረግነው እኮ ከሰው ሁሉ ምስኪኖች ነን ብሏል። እውነትም ምስኪንነት ነው። ተስፋችን ምድር ላይ በሽታ ፍሪ የሆነ ሀብታም የሆነ ህይወት መኖር አይደለም። ተስፋችን በአዲስ ሰማይና በአዲስ ምድር ከጌታ ጋር መኖር ነው። ስለዚህ ይሄንን ምዕራፍ 21ን በኮንቴክስቱ ስታዩት እዚህ ቦታ ላይ ነው እንጂ የለም የተባለው እኛ ያለንበት አሁን ጋር አይደለም። ከዛ ምን ይላል? በዙፋኑ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ፣ ለእኔም እነዚህ ቃሎች የታመኑና እውነተኞች ናቸው ጻፍ አለኝ። ሁሉን አዲስ አደርጋለሁ አለ። እግዚአብሔር ሁሉን አዲስ ያደርጋል። ዛሬ ዘንድ ከወጣን መውጣት ያለብን ምንድን ነው? እግዚአብሔር ሁሉን አዲስ ያደርጋል። መቼ ነው የሚያደርገው? በራሱ ጊዜ በአዲሱ ፍጥረት ውስጥ እግዚአብሔር ሁሉን አዲስ ያደርጋል። ደግሞ ብሎ አልተወም። ምን አለው? እነዚህ ቃሎች የታመኑና እውነተኞች ናቸውና ጻፍ አለኝ። እግዚአብሔር ራሱ አስረገጠል። ይሄ ይሆናል፣ እውነተኛ ነው፣ የታመነ ነው። ይሄ ሁለት ቃል ደግሞ ይገርማቸዋል። ዮሐንስ ራዕይ ላይ ስለ ጌታ ነው የሚናገረው። ጌታን ሲጠራው እውነተኛና የታመነ ይለዋል ብዙ ጊዜ። እንግዲህ የእግዚአብሔር ቃል ነው ይሄኛው የምናነበው። የታመነ ነው፣ እውነተኛ ነው። እግዚአብሔር የተናገረውን ይፈጽማል። ሁሉን አዲስ አደርጋለሁ ብሏል። ስለዚህ በዚህ ተስፋ ነው መውጣት ያለብን። ስንወጣ እግዚአብሔር ሁሉን አዲስ ያደርጋል። ቁጥር 6 አልፋና ኦሜጋ መጀመሪያና መጨረሻው እኔ ነኝ፣ ለተጠማ ከሕይወት ውሃ ምንጭ እንዲያው እሰጣለሁ። አልቲሜት የሆነ እርካታ እግዚአብሔር እንደሚሰጥ ያሳያል። የመጨረሻውን ይህም ብዬ ጨርሳለሁ። ቁጥር 8 ላይ ዳሩ ግን ለሚፈሩና ለማያምኑ የርኩሳንም የነፍሰ ገዳዮችም የሴሰኞችም የአስማተኞችም የጣዖትም የሚያመልኩ የሐሰተኞችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው፣ ይኸውም ሁለተኛው ሞት ነው ይላል። በጣም ተስፋ ሰጥቶን ግን ማስጠንቀቂያ ደግሞ አለ። ጀስት ኢንካሬጅመንት ብቻ ሳይሆን ደግሞ ኤግዞርቴሽንም አለ፣ ማስጠንቀቂያ አለው። ከነዚህ ደግሞ እንዳንሆን ማለት ነው። እነዚህም ደግሞ እድል ፈንታቸው የእሳት ባህር ነው፣ ሙሉ ባህር ነው ያለው ማለት ነው። ስለዚህ እግዚአብሔር ሁሉን አዲስ አደርጋለሁ ብሏል። አይ እኔ አይመስለኝም ብሎ ሰው ዛሬ በዚህ በአሮጌው ሰማይና ምድር ውስጥ የራሱን ህይወት ከኖረ ነገ መጨረሻውም እንደሚሆነው የሚፈሩ ይላቸዋል። አያችሁ፣ የሚፈሩ ማለት ለእግዚአብሔር ነገር ያልደፈሩ፣ በተለይ በዮሐንስ ላይ ኮንቴክስት መመስከር ያልቻሉ፣ ቦልድሊ ስለ ክርስቶስ መናገር ያልቻሉ የሚፈሩ ናቸው፣ የማያምኑ ናቸው እንጂ ስለማያምኑ ሰዎች አለም በዋናነት የሚናገረው። ቤተክርስቲያን ውስጥ ስላሉ ኢየሱስ ስለወቀሳቸው በምዕራፍ 2 እና ምዕራፍ 3 ላይ ስለነሱ የሚናገረው። ስለዚህ ለጌታ ካልደፈርን፣ ለክርስቶስ እንደሚገባ ካልኖርን፣ ወደኋላ ምንል ከሆነ፣ ወንጌል ይዘን ማንወጣ ከሆነ፣ ህይወታችን ዊትነስ ካልሆነ ለክርስቶስ ጌታን ማናምን ከላይ የተነገረውን ቃል ማናምን ከሆነ መጨረሻችን በዚህ ነው የሚሆነው። ስለዚህ የእግዚአብሔር ቃል እውነቱን ነው የሚነግረን። ግን ተስፋ አለን። ዛሬ ይዘን የምንወጣው ቃል ምንድን ነው? እግዚአብሔር ሁሉን አዲስ አደርጋለሁ ብሏል። ደግሞ ይሄ ቃል ምንድን ነው? የታመነና እውነተኛ ነው መሆኑ አይቀርም። ስለዚህ እግዚአብሔር ይህንን የሚያደርግ ከሆነ ዛሬ ስኖር ይህንን ተስፋ እያሰብኩኝ ምድር ላይ ሳይሆን ተስፋዬ በአዲስ ፍጥረት ውስጥ ነው። ይህንን ተስፋ እያሰብኩኝ እግዚአብሔርን ደስ ለማሰኘት እኖራለሁ። በዚህ ቃል እግዚአብሔር ስላስተማረን ጸልይና እንጨርሳለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። የታመንክ አምላክ፣ እውነተኛ አምላክ አንተ ብቻ ነህ። እግዚአብሔር ሆይ ሰው ሁሉ ውሸተኛ ቢሆን እግዚአብሔር ግን እውነተኛ ይሁን ተብሏል በቃልህ። ጌታ ሆይ ይህ ቃልህ በልባችን እንዲጻፍ እለምንሃለሁ። ሁላችን እንድናስበው፣ እንድናሰላስለው፣ ህይወታችንን ሼፕ እንዲያደርገው ይህ ተስፋ ጌታ ሆይ በኑሯችን እንዲገለጥ እንለምንሃለን። ስለ ቃልህ ተመስገን ጌታ እግዚአብሔር ሆይ ከመጨረሻው ቅጣት እንድጠብቀን ከነዚህ መካከል እንዳንሆን እንድታስደፍረን እንድናምን ጸጋ ይብዛልን። ስለ ሁሉም ተመስገን። በኢየሱስ ስም አሜን።